ፀጉሬ ከግንባሬ እየሸሸ ነው እንዲሁም ደግሞ ፀጉሬ ብዛት የለውም ለምትሉኝ ቤተሰቦቼ ማለት ነው። ዛሬ ይዤላችሁ የመጣሁትኝ በእናንተ ጥያቄ መሰረት ነው። እንዲሁም ደግሞ በብዛት ከግንባራችሁ ለተሰባበረ እኩል ላልሆነባችሁ፣ ከግንባራችሁ ለሸሸባችሁ፣ የፀጉር ብዛታችሁ ለቀነሰባችሁ ይህንን ጭቃ ቅባት በማንኛውም ሰዓት መጠቀም ትችላላችሁ። በጣም ምርጥና በቀላል ሰርታችሁ የምትጠቀሙት ቅባት ነው ይዤላችሁ የመጣሁትኝ። አብራችሁን ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ እናንተ? ዛሬ ደግሞ ይዤላችሁ የመጣሁት የዝንጅብል የጭቃ ቅባት አሰራር ነው። አሰራሩን የማሳያችሁ ይሆናል። መጀመሪያ ግን እየተጠቀምኩ የሰራሁትኝን ጭቃ ቅባት የማሳያችሁ ይሆናል ማለት ነው። በጣም የምትወዱት እንዲሁም ደግሞ ማለት ነው ከግንባራችሁ በጣም ለሳሳና የግንባራችሁ አጭር ለሆነ ፀጉር ማለት ነው ሁልጊዜ መጠቀም የምትችሉት በጣም ቆንጆ ከጥብስ ቅጠል እንዲሁም ደግሞ ከዝንጅብል ማለት ነው የሰራሁትኝ። በጣም እንደምታዩት እንደሚመስል ማለት ነው። አበባም አለበት። ቶሎ እንዲቀዘቅዝልኝ ስለፈለኩኝ አይት እንዴት ራሱ ቅልጥ እንደሚል ማለት ነው። እና ይሄንን በየቀኑ መጠቀም ትችላላችሁ። ግንባራችሁ ላይ ማለት እጃችሁ ላይ ገና ሲደርስ ነው ቅልጥ የሚለው ማለት ነው። የቁርንፍድ እንዲሁም ደግሞ የጥብስ ቅጠል አለበት። በጣም አሪፍ ነው። ግንባራችሁ በጣም ለሸሸባችሁ ሁሌ ማለት ነው እንደዚህ ከፍላችሁ ሁሌ ማሳጅ አድርጉት፣ ሁሌ በየቀኑ ማለት ነው። ይሄንን ስትጠቀሙ ቢያንስ በተደጋጋሚ ማለት ነው ከ3 እስከ 4 ወር ተጠቀሙት። ለውጡን ታዩበታላችሁ ማለት ነው። እኔ ራሱ ይሄ ከፊት ለፊቴ ብዙ ጊዜ አይታችሁ ከሆነ ፀጉሬን እኔ 4 ቦታ ነው የምሰራው ማለት ነውና 4 ቦታ ስለምሰራው ስብስብ ስለማይል የፊቱ አጥሮብኛል። አሁን የፊቱን ለብቻ አብሬ ከእናንተ ጋር ሳድጋለሁ እንደዚህ እየከፈላችሁ ማለት ነው። አሁን እኔ ፀጉሬን በደንብ አድርጌ ፈሳሽ ቅባት ቀብቼ ልሰራው ስለሆነ ተሰርቶ የተፈታ ነበረ። እንደዚህ እየከፈላችሁ ማለት ነው። ያያችሁት ነው። አሁን እኔ ግማሹ እዚህ ጋር በጣም አጭር ነው ይሄ ማለት ነው። አሁን ይሄንን በደንብ አድርጌ ለብቻ አሳድገዋለሁ ማለት ነው። እንደዚህ ያደረኩኝ እየቀባሁኝ ግን የሆነ እንደዚህ ጥቅልል ሳታጠቁ ማለት ነው። ሁል ጊዜ እንደዚህ አድርጋችሁ እችኛዋን እዚህ ጋር ደግሞ በላስቲክ ቁጥር ማድረግ ማለት እንደዚህ ፊት ለፊቱን ሁል ጊዜ ላያችሁት። የኔ ፊት ለፊቱ እዚህ ጋር በጣም አዳዲስ ፀጉር እየወጣልኝ ነው፣ ግን ይሄንኛውን እኩል ማሳደግ እፈልጋለሁ እዚህ ጋር አጭር ስለሆነ ማለት ነው። ይሄንንም እንደዚህ አድርጋችሁ እንችን በላስቲክ እያደረጋችሁ ሁሌ ማታም ሆነ ጧት ሁሌ እየቀባችሁ ማሳጅ አድርጓት። በዚህ መልኩ አሳድጉት ማለት ነው። አሁን እኔ ፈሳሽ ቅባት ቀባና ሰራዋለሁ። ያው ብዙም ሁሉንም አልቀባሁትኝም፣ ምክንያቱም መጀመሪያ ፈሳሽ ቅባት ቀብቼ ስለሆነ እንትን የምለውና ሁሉንም መቀባት ትችላላችሁ ፀጉራችሁን ማለት ነው። የግንባራችሁን ሁል ጊዜ በየቀኑ ማለት ነው እንደዚህ ጠቅለል ሳታጠቡት ማለት ነው። በዚህ መልኩ ሁሌ ስሩት። በጣም ነው የምትወዱት። በጣም ቆንጅዬ ጭቃ ቅባት ነው እንግዲህ ያሳየኋችሁ። ወደ አሰራሩ ይዣችሁ ሲሄድ እንግዲህ እዚህ ጋር መካከለኛ የሆነ ተለቅ ያለ ዝንጅብል አለኝ ማለት ነው። ዝንጅብሉ እንግዲህ ንጹህ የታጠበ ነው። ማንኛውም ነገር ለፀጉራችሁም ሆነ ስትሰሩ ንጹህ መሆን አለበት። የታጠበ ነው ግን አልፈቀፈቅኩትም። ከፈለጋችሁ መፈቅፈቅ ትችላላችሁ። እኔ እንደዚህ በደንብ አድርጎ እንዲፈጭልኝ ተለቅ አድርጌ ቆረጥ አድርጌዋለሁ ማለት ነው። እንግዲህ ዝንጅብል የሳሳን ፀጉር ለመመለስ እንዲሁም ደግሞ ፀጉርን በፍጥነት ለማብቀል እየተመሰከረለት ነው። እዚህ ጋር ደግሞ ትንሽዬ ቁርንፍድ ተጠቅም ያለሁኝ። እናንተ ለመጠቀምም ትችላላችሁ ባላችሁ ነገር ነው። እዚህ ጋር ደግሞ የጥብስ ቅጠል ማለት ነው። እሱንም
የሾርባ ማንኪያ ተጠቅም ያለሁኝ። ለቅባቱ ደግሞ ቅባቱን ደግሞ በጣም ቆንጆና ማራኪ የሆነ ሽታ እንዲሆነው የአበባ ቅጠል ደግሞ ማለት ነው በጣም የሚሸቱ አበባዎች አሉ። እሱን ደግሞ ሙላ አርጌ እሱንም አንድ የሾርባ ማንኪያ እንዲሁም ደግሞ አንድ የሻይ ማንኪያ ቁርንፍር ተጠቅም ያለው። እነዚህን አንድ ላይ እንግዲህ እንዲዋሃዱልኝ በደንብ አርጌ መፈጫቸው ነው የሚሆነው። እዚህ ጋር ደግሞ የሰን ፍራወር ወይም ደግሞ የሱፍ አበባ ቅባት ነው ያለኝ። በሱ ነው ዛሬ የጭቃ ቅባት የምሰራ። እንዳጋጣሚ ወይራ ዘይት የለኝም ነበረ። እነዚህ እንደዚህ አንድ ላይ ካደረኩኝ በኋላ እንግዲህ በደንብ አርጎ የጥብስ ቅጠሉም ዝንጅብሉም ቅርንፉዱም በደንብ አርጎ እንዲዋሃድልኝ በደንብ አርጌ የምፈጨው ነው የሚሆነው። እኔ ብዙ ጊዜ ቅባት ስሰራ ሳልፈጭ አልሰራው፣ ምክንያቱም በደንብ እንዲዋሃድ ይረዳኛል ማለት ነው። እንግዲህ እዚህ ጋር እንደምታዩት ያለኝን የቅባት ጨምራለሁ። እናንተ በኮኮናትም መስራት ትችላላችሁ ባላችሁ ማለት ነው፣ በሚስማማችሁ። እዚህ ጋር በዚህ መልኩ እንግዲህ አንዳንዴ ዝንጅብል ትንሽ ለመፍጨት ያስቸግራል። ሁሉም ድቅቅ ብሎ አልተፈጨም። የተወሰነው ደቆልኛል። በዚህ መልኩ ወጥቶልኛል። እንደዚህ አድርጌ እንግዲህ ከፈጨሁኝ በኋላ አሁን በመቀጠል በደንብ አድርጎ ሁሉም ደግሞ ተዋህዶ ቅባቱ እንዲለያይልኝ ሰዓት ላይ ነው የማደርገው ማለት ነው። በደንብ አድርጋችሁ ሰዓት ላይ በምታደርጉ ሰዓት የእናንተ እሳቱን ማብዛቱን ማነሱ ነው የሚወስነው። ምክንያቱም እሳቱ የሚበዛበት ከሆነ ቅባቱ በጣም መጥፎ ሽታ ሊኖረው ይችላል። ስትሰሩ እሳቱን በጣም ማሳነስ አለባችሁ፣ በደንብ እስከሚሞቅላችሁ። አሁን እኔ እንደምታዩት ዘይቱ በደንብ አድርጎ ሞቅ እስከሚል ድረስ እንደምታዩት እንደዚህ ፍልቅልቅ ብሏል ማለት ነው። ከዛም በኋላ ከ5 ደቂቃ በኋላ በጣም ቢያንስ ለ40 ለ30 ደቂቃ ያህል ማለት ነው እሳቱን በጣም ነው የምታሳንሱት ማለት ነው። ምክንያቱም እንዳያርባችሁ ማለት ነው። አሁን ላይ እዩት፣ እሳቷ በጣም ትንሽ ነች። ቅባቱ ራሱ በዚህ መልኩ ወጥቶልኛል ማለት ነው። እንደዚህ አድርጋችሁ አሳድራችሁ ማጥለል ትችላላችሁ። እኔ አሳድሬ ነው ያጠለልኩት ማለት ነው። ስታሳድሩት ደግሞ ይበልጥ በደንብ አድርጋችሁ ጥቅሙን ለጸጉራችሁ የሚፈልገውን ያህል ጥቅም ማግኘት ይችላል ማለት ነው። እንግዲህ እንደዚህ ካሳደርኩት በኋላ ያው እንዳልኳችሁ ጭቃ ቅባት ነው የሚሰራ። ጭቃ ቅባት ስትሰሩ ደግሞ ብቻውን ጭቃ ቅባት ሊሆን ስለማይችል ማለት ነው አሳድሬው ሞቅ ካለልኝ በኋላ እንግዲህ ይሄንን ቫዝሊን፣ ይሄ ቫዝሊን ለእግር፣ ለእጅ፣ ለሰውነት፣ ለፊት ከሬት የተሰራ ቫዝሊን ነው። ከዚህ በፊት አሳይቻችሁ በጣም ብዙዎቻችሁ ናችሁ የወደዳችሁ። እኔ ከዛ በኋላ ማለት ነው በጣም ብዙ ይሄን ቫዝሊን ጨርሼዋለሁኝ። ብዙ ጊዜ አይታችሁ ከሆነ ጭቃ ቅባት ቤት ውስጥ ነው የምሰራ። ይሄንን ቅባት ከሰራሁት በጣም ቆይቻለሁ። በጣም ምርጥ የሆነ ቅባት ነው። እንደዚህ አድርጋችሁ ተጠቀሙ። እንደምታዩት አንድ የሾርባ ማንኪያ ቫዝሊን የተጠቀምኩት። እናንተ ጭቃ ቅባትም ካላችሁ ጥቅም ትችላላችሁ። በቫዝሊን ቦታ ግን በቫዝሊንም መስራት ትችላላችሁ ማለት ነው። ቫዝሊኑና የሰራሁትኝ ቅባት በደንብ አድርጎ እንግዲህ እንደዚህ ቅልጥ ብሎ ከተዋሃደልኝ በኋላ ወደ ማጥለሉ ነው የሚሄደው ማለት ነው። ቅባቱ ከቀዘቀዘ ደግሞ ግዴታ ማሞቅ ስላለብኝ ቫዝሊኑን ሳይቀዘቅዝ ነው ማድረግ ያለባችሁ ማለት ነው። እንግዲህ ቫዝሊኑን ከጨመራችሁ በኋላ ማለት ነው ብዙ አብሮ መቆየት የለበትም። ምክንያቱም እየቀዘቀዘ ሲሄድ ስለሚወፍር ማለት ነው። ቶሎ ብላችሁ በትኩሱ በደንብ አርጋችሁ አጥሉት ማለት ነው። እንግዲህ ይሄን ይመሰለና በጣም ቆንጆ እንግዲህ ጭቃ ቅባት ሰርቻለሁ ማለት ነው። በጣም ነው የምትወዱት። እንግዲህ እንደምታዩት በጣም የሚያምር ማለት ነው። ከለሩ ራሱ እንዴት እንደሚያምር ሽታውን ደግሞ ልነግራችሁ አልችልም። አንደኛ ቁርንፍዱ፣ ሲቀጥል ደግሞ የአበባው ቅጠል ስላለበት ማለት ነው። እንግዲህ ይሄን የመሰለ ጭቃ ቅባት ሰርቻለሁኝ። ቢያንስ ይሄንን ቅባት ስትሰሩ እስከ 3 ወር የሚሆናችሁ መስራት አለባችሁ። ከዛ በላይ ባታቆዩ ታሪፍ ነው ማለት ነው። ይሄንን ደግሞ ከስር የቀረውን ከትሪትመንት ጋር መጠቀም ትችላላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁትኝ ቪዲዮ ይሄን ይመስላል። በብዛት ከግንባራችሁ ለሸሸባችሁ ቤተሰቦቼ ማለት ነው ይሄንን ቅባት ሰርታችሁ ተጠቀሙ። በፈሳሽም መጠቀም ትችላላችሁ። እንዲሁም ደግሞ በጭቃ ቅባትም በዚህ መልኩ ሰርታችሁ መጠቀም ትችላላችሁ ማለት ነው። በቤታችሁ በቀላል ጸጉራችሁን ብዛታችሁን ባንዴው ነው የሚመልስላችሁ። በተለይ ደግሞ ጭቃ ቅባት ማግኘት ለማትችሉ እህቶቼ ማለት ነው በጣም ምርጥ የሆነ ጭቃ ቅባት ነው። ጸጉራችሁን ንጹህ አድርጋችሁ መጠቀም የሚችሉት ምርጥ ቅባት ነው። ይሄ
ይሄን ይመስላል እንግዲህ። ሰርታችሁ ደግሞ ለውጡን በኮሜንት አሳውቁኝ።